ኦሪት ዘዳግም ምዕራፍ 28 ከቁጥር 2 እስከ 10። የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙማል። አንተ በከተማ ብሩክ በእርሻም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህና ቡሃቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔርም በላይ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንተም በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊትህ ይሸሻሉ። እግዚአብሔር በረከቱ ባንተ ላይ በጎተራህም በእጅህም ሥራ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህ ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱ ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብ ሁሉ የእግዚአብሔር ስም ባንተ ላይ እንደተጠራ አይተው ይፈሩሃል። ክብር ለእግዚአብሔር ይሁን። እንኳን ወደዚህ ወደ ተወደደው ወደ ትጋት ጊዜያችን መጣችሁ። እንዳነበብነው እንደ እግዚአብሔር ቃል ይህ የእግዚአብሔር ቃል ኪዳን በላያችን ላይ ዛሬ ሕያው ይሆናል። የእግዚአብሔርን ቃል ኪዳን በላያችን ላይ የሚያሰራው የእግዚአብሔርን ቃል መታዘዛችን ነው። የእግዚአብሔር ቃል ሳታቋርጡ ጸልዩ እንደሚል ይኸው ሳናቋርጥ ለመጸለይ በዚህ ተገኝተናል። የሚጸልይን ሰው እግዚአብሔር ይረዳዋል። የሚጸልይ ሰው ረድኤቱ ከዚህ ምድር ሳይሆን ከላይ ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ሲሆን ደግሞ በምድር ካልኩሌሽን ሊመጡ የማይችሉ ነገሮች፣ ሰላሙ፣ ፍቅሩ፣ ሕይወቱ፣ በረከቱ፣ የዘላለም ረፍት፣ የእግዚአብሔር ረድኤት እንዳነበብነው እንደ እግዚአብሔር ቃል በላያችን ላይ ይወርዳሉ። የምድር አሕዛብ ሁሉ እኛን አይተው በመገረም ለይተው በማወቅ እግዚአብሔር ከእኛ ጋር በመሆኑ አይተው እግዚአብሔርን ስሙን ይጠሩታል። እንደዚህ ያለ ጠንካራና ብርቱ ክርስቲያን እነሆ በዚህ ተሰብስቧል። አብረን እንጸልይ። እግዚአብሔርን እያመሰገንን ይህንን የተባረከን ቀን እንጀምረዋል። አባት እግዚአብሔር ሆይ ስለዚህ ድንቅ ማለዳ እናመሰግንሃለን። አጥንቶቻችን፣ ጅማታችን፣ ስጋችን፣ እስትንፋሳችን ሁሉ ተጠብቆ ተኝተው እንደቀሩት ሳንሆን እግዚአብሔር ሆይ ባንተ መልካምነት እንደነቁት ሆነን ይኸው አዲስ ቀን አይተናልና እናመሰግንሃለን። እግዚአብሔር አንተ ከደገፍከው ሰው በቀር ድጋሚ ሌላ ቀን ለመጀመር ዕድል የሚያገኝ ማን ነው? አንተ ከረዳኸው ሰው በስተቀር እግዚአብሔር ሆይ ይህንን ዓለም ይህንን ጦርነትና የሞትን ኃይል አሸንፎ ካንተ ውጪ የሚቀጥል ማን ነው? ይኸው አንተ ረድተህናልና እናከብረሃለን። ስምህን ከፍ እናደርጋለን። ለአንተ ዕውቅና እንሰጣለን። መጽሐፍ ቅዱስ ሲናገር ያለነ ምንም ልታደርጉ አትችሉምና እንደሚል በኢየሱስ ስም ያላንተ አልነቃንም፣ ያላንተ አዲስ ቀን አልተሰጠንም፣ ያላንተ የተባረከ ነገር አልተሰጠንም። ጌታ ሆይ ስምህን ከፍ አደርገዋለሁ በኢየሱስ ክርስቶስ ስም። በዚህ ማለዳ መልካምነትህን እያየን እናመሰግንሃለን። በጎ የሆነን አንዳች ነገር በእኛ ሕይወት እንደምትፈጽም እያየን እናመሰግንሃለን። ክቡር ሆይ ከፍ በል። ስምን እባርካለሁ። ጌታ ሆይ በዚህ ማለዳ ላይ ለእኛ ያቀድካት ዕቅድ ግልጽ እንድትሆን ዓይናችን እንዲበራ በምስጋና ውስጥ ሆነን እንጠይቃለን። በጌታ በኢየሱስ ክርስቶስ ስም አዲስ ምሕረት እንደሰጠህን አዲስ ምሕረት ስትሰጠን ደግሞ ለአንድ ዓላማ ነውና በጌታ በኢየሱስ ስም የዓላማ በእኛ መንገድ ላይ በዛሬው ቀን ግልጽ ይሁን። ከጠላት ወጥመድ ስታድነን፣ ከጨለማ እያስመለጥከን ይህንን ቀን ስትመራን እግዚአብሔር ሆይ ከፈቃድ ፈቀቅ እንዳንል መልካምነት ይዞን ከፍ ወዳለ ስፍራዎች ሁሉ እንዲመራን በጌታ በኢየሱስ ስም ይህንን የእግዚአብሔርን ቃል ታዘን የተባሉ በረከቶች ሁሉ በላያችን ላይ የወረዱ እንድንሄድ ጸጋ እንዲረዳን እጸልያለሁ። በዛሬው ቀን ውስጥ በጌታ በኢየሱስ ስም የሟርተኛ ምላስ ተዘግቶ የጨለማው በትር ተሰብሮ በኢየሱስ ስም አንተ ዘንግን እየሰበርክ በርን እየከፈትክ የተባለውን ነገር ሁሉ በእኛ ሕይወት እንዳይሆን እያደረግክ መልካምነትን ብቻ እየገለጥክ ምትመራ ድንቅ መሪ ነህና በጌታ በኢየሱስ ስም በዚህ ቀን ውስጥ አዲስ ምሪት እንድሰጠን እጸልያለሁ። የሚራራላቸው እርሱ ይመራቸዋልና በውሃ ምንጮች ውስጥ አይጎዱም፣ አይራቡም፣ አይጠሙም እንደሚል እንደ እግዚአብሔር ቃል የምትራራልን በርኅራኄ የምትመራን እግዚአብሔር ሆይ በጌታ በኢየሱስ ስም በዛሬው ማለዳ ውስጥ አዲስ ምሪት፣ አዲስ አቅጣጫ፣ አዲስ ብርሃን በአእምሯችን ውስጥ እንዲገባ ጸልያለሁ። ይህማ ከእግዚአብሔር ካልሆነ ከየትም ሊመጣ አይችልም የምንለውን ነገር በጌታ በኢየሱስ ስም በእኔ በወዳጆቼ በሚሰሙኝ ሰዎች ሁሉ ላይ እንዲመጣ ጸልያለሁ። እግዚአብሔር ሆይ
ካንተ በስተቀር በእኛ ሕይወት ውስጥ መልካም ማድረግ የሚችል አካል የለም። ማንም ሰው መልካም ቢያደርግልን እንኳን ካንተ ነውና የወሰደው፣ አንተ ነህና የረዳኸው። እግዚአብሔር ሆይ አንተን እንጠይቃለን፣ ምንጩን እንጠይቃለን። በጌታ በኢየሱስ ስም ዛሬ አቶ ማልቀስ እንዳይሆን፣ ዛሬ አለቀብኝ ማለት እንዳይሆን። ሳምሶን ብዙ ፍልስጤማውያንን በአንድ አህያ መንጋጋ ገሎ ካከማቸ፣ ክምር በክምር ካረጋቸው በኋላ ጠማው፣ በውሃ ጥም ጮኸ። ሲጮህ በጮኸት የተገኘን አንድ ምንጭ ከፈትክለት። እግዚአብሔር ሆይ ስም እንዲሰይም አድርገህ አንዳች ምንጭ ሰጠኸው። ለእኛም ይኸው ዛሬ በጌታ በኢየሱስም ሊያደክሙን በተዘጋጁ በብዙ ስራ፣ በብዙ እንግልት፣ በብዙ አይነት ሩጫ ውስጥ ከብዙ ስኬት በኋላ እንኳን ሕይወታችን፣ ሰውነታችን አንዳች የሚያስፈልገው ነገር ጋር ብንደርስ አንድ ምንጭ እንድትከፍትልን እንጸልያለሁ። አስቀድሜ ጮኻለሁ። እንደ ፍጥረታዊ ሰው ዝም ብዬ ቀኔን አልጀምረው። ከጠላት ጥቃት ሁሉ አስመልጠ ከመልካምነት በሆነ ሕይወት ውስጥ እንድትመራ እንጸልያለሁ። ኦ ተባረክ። በጌታ በኢየሱስ ስም መሪነትን ስለምናይ እናመሰግናለን። ቸርነትን ስለምናይ እናመሰግናለን። በጎነትን ስለምናይ እናመሰግናለን። ዛሬ በጌታ በኢየሱስ ስም መልካምነትን ስለምናይ እናመሰግናለን። ወገኖች ስለተሰጠን ስለዚህ ድንቅ ቀን እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም አትርሽ እንዳለ ዳዊት በጌታ በኢየሱስም ነፍሳችሁ እንዳትረሳ። ዛሬ አልጋችሁን አሸንፋችሁ ስትነቁ በተወደደ ቀን ውስጥ የተወደደን ምሕረት፣ የተወደደን ጥበቃ፣ የተወደደን ቸርነቱን እያሰባችሁ እግዚአብሔር በረድኤቱ እንደሚባርካችሁ በጌታ በኢየሱስም ከእርሱ እርዳታ ውጭ አንዳች ነገር እንደማያገኛችሁ እያሰባችሁ ጸልዩ ከነጋር። ጌታ ሆይ በኢየሱስም ከፍ በል። ስለ ስምህ እናመሰግናለን። አምላካችን ሆይ ስለ ድንቅ ስምህ እናመሰግናለን። ለእኛ ሕይወት ስለሆነው ስምህ፣ ለእኛ መከታ ስለሆነው ስምህ፣ ለእኛ በመውጣትና በመግባታችን ውስጥ ብሩክ እንድንሆን ግንብ ለሆነን ስምህ እናመሰግናለን። በጌታ በኢየሱስ መጽሐፍ እንደሚናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል በኢየሱስም ከፍ የምንልበት ቦታችን ሆይ፣ ከፍ የምንልበት የምንጠበቅበት ግንባችን፣ ሕይወትን ያገኘንበት አለታችን ሆይ እናመሰግናለን። ኢየሱስ በሚለው ስም ውስጥ ባለ ሕይወትና በሚፈስ ዘይት ሕይወታችን ላይ ፈውስ ስለሆነ፣ ስሜታችን ላይ ፈውስ ስለሆነ፣ በተሰበሩ ልቦች ላይ ፈውስ ስለሚሆን እናከብረሃለን። በጌታ በኢየሱስ ክርስቶስ ስም ልባችን ባዘነበት ነገር ላይ ዛሬ ዘይትን እንዲያገኝ እንጸልያለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስምህ እንደሚፈስ ዘይት ነው፣ ስለዚህም ደናግል ወደዱህ እንደሚል በኢየሱስ ክርስቶስ ስም በሚፈስ በዚህ ዘይት ልባችንን ታረሰርሰው ጸልያለሁ። በአኖይንቲንግ በዘይት በቅባት የሚዋል ቀን እንዲሆን በዛሬው ቀን ውስጥ ጠላቶች ስፍራ እንዲያጡ ጸልያለሁ። ጨለማ ስፍራ እንዲያጣ ጸልያለሁ። ሐዘን ስፍራ እንዲያጣ ጸልያለሁ። ሐዘን በኢየሱስ ስም ከየቤታችን ከየልቦቻችን ንቅልቅል ብሎ እንዲወጣ ጸልያለሁ። በጌታ በኢየሱስ ስም አንድ ዶክተር አንድን ታማሚ ውስጡን ቀዶ እንደሚያክመው ልክ እንደዛ ያንተ መንፈስ ያንተ ስም በጌታ በኢየሱስ ስም ነፍሳችንን እንዲያክማት እጸልያለሁ። ፍልቅልቋን እንድሰጠን እጸልያለሁ። ፍልቅልቅ የምትል ነፍስ እንድሰጠን ዛሬ ሐዘን ከኛ ላይ እንዲወሰድ በጌታ በኢየሱስ ስም መጽሐፍ ሲናገር በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ ልኮኛል። በጌታ በኢየሱስ ስም ይሄ ቃል በሕይወታችን ሕያው እንዲሆን እጸልያለሁ። የሐዘን መንፈስ በእኛ ዘንድ እንዲቀጥል የማትፈልግ የሐዘን አቅም በእኛ ጉልበት እንዲያገኝ እንደማትፈልግ እናውቃለን። ጌታ ሆይ በኢየሱስ ስም ዛሬ ብርቱ የሆነው ማጽናናት፣ ብርቱ የሆነው የደስታ መንፈስ፣ ብርቱ የሆነው ያንተ እጅ እንዲነካን እጸልያለሁ። ዛሬ ዝም ብለን አንዋል። እንደ ትላንትና አይደለም። በጸሎት የተጀመረ ቀን ነው። ጠላቶቻችን ይደቃሉ፣ ሟርተኛ ይፈርሳል። በጌታ በኢየሱስ ስም የማንፈልጋቸውን ነገሮች አናገኛቸው። ካንተ ዘንድ በሆነ በረከት ተባርከናልና በዚህ በመባረካችን የተነሳ ትላንት ያስለመዱን የጠላት ጦሮች፣ ትላንት ያስለመዱን ትንኮሳዎች፣ ትላንት ያስለመዱን ሟርቶች፣ በጨዋታ ውስጥ የሚመጡ ሟርቶች፣ በሳቅ ውስጥ የሚመጡ ሟርቶች፣ ቡና እየጠጣን በቀልድ ተደርጎ የሚነገርብን ነፍሳችንን አታክ የሚያደርጉ ወርዶች በጌታ በኢየሱስም ቀድሞ ብሎክ እንዲሆኑ ጸልያለሁ። ቀድሞ እንዲዘጉ ጸልያለሁ። እዚህ አካባቢ አይሰራም ይባላል። አንዳንድ ጊዜ ኔትወርኪንግ የሆኑ ነገሮች እዚህ ቦታ ላይ አቬይለብል አይደለም ይባላል እና ልክ እንደዛ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በሕይወታችን ሊነገሩ የተዘጋጁ የሟርት ቃሎች በእኛ ሕይወት ላይ እንዳይሰሩ ጸልያለሁ። መጽሐፍ እንደሚናገር በያዕቆብ ላይ አስማት አይሰራ
አይሰራም፣ በእስራኤል ላይ ሟርት አይሰራም እንደሚል በኢየሱስም ሟርት የሰው ንግርት ከአንደበት የሚወጡ ከጠንቋይ የሚወጡ ከወዳጆች የሚመጡ ከጠላቶቻችን የሚመጡ ከልጅ እግዚአብሔር ሆይ ከተለያየ ከዘር እርግማን የሚነሱ ሟርቶች ሁሉ በዚህ ሰዓት እጸልያለሁ በጌታ በኢየሱስም በቤቴ ላይ በትዳሬ ላይ በሄድኩበት መንገድ ላይ በስራ ቦታዬ ላይ እግዚአብሔር ሆይ በፋይናንሳችን በጤናችን ላይ እንዳይሰሩ እጸልያለሁ። ሟርተኞች የሟርት ቃሎቻቸውን ይዘው እንዲያብዱ ከአጥጋባችን እንዲጠፉ ከሰፈራችን እንዲነቀሉ እዚህ ሰፈር ውስጥ እኛ ያላየናቸው ሟርተኞች ካሉ የሰይጣን በር የሆኑ በጌታ በኢየሱስም ያንተን ኪንግደም የሚቃወሙ ያንተን መነሻ የሆነውን ሐሳብ ዓለምን በክርስቶስ ኢየሱስ መጠቅለልን የሚቃወሙ ሁሉ እንዲመቱ ጸልያለሁ። ድንገት እንዲጎሳቆሉ ጸልያለሁ። የእግዚአብሔር መላእክት እንዲያስጨንቋቸው ጸልያለሁ። እንዳይኖሩ ጸልያለሁ። በዚህ ሰፈር ያለ በዚህ ሀገር ያለ እኔ ባለሁበት ከተማ የከረመ በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ እንዲሰባበሩ ጸልያለሁ። የሚሰሩባቸው የኃይል ስፍራዎቻቸው ሁሉ የተመቱ ይሁን። የኃይል አቅጣጫዎቻቸው ሁሉ የተመቱ ይሁን። የኃይል ቦታዎቻቸው ሁሉ የተመቱ ይሁን። ኃይል የሚያገኙባቸው ስፍራዎች የሰውን ሕይወት አበላሽተው ኃይል ካገኙ የተበላሹ ይሁን። የሰውን ገንዘብ የሰውን ትዳር አፋተው የሰውን ጤና አመሰቃቅለው የሰውን ሕይወት ባዘን መጥተው ደስታና ኃይል ካገኙ ኃይላቸው የተመታ ይሁን። በኢየሱስም አቅማቸው የተሰበረ ይሁን። የክርስቶስን ወንጌል የሚቃወሙ በጌታ በኢየሱስም እንዳይኖሩ ጸልያለሁ። በቀናችን ውስጥ እንዳያጋጥሙን የሚድኑ ነፍሳት በእኛ በኩል ታልፎ የሚነገር ሰላም፣ ይሄ ሰው ያለው ሰላም ተብሎ ሰው ጌታን እንዲቀበል ይሄ ሰው ያለው ደስታ ለዚህ ሰው ዝም ብሎ ይሳካለታል እያለ በእናንተ ምክንያት ሰው ጌታን እንዲቀበል እጸልያለሁ። ሰው ጌታ ኢየሱስን እንዲያስብ እጸልያለሁ። ያንቺን ሳቅና ፈገግታ ሲያስብ፣ ያንቺን መልካም የሆነውን ነገር ሲያስብ፣ ሰው እግዚአብሔር የሰጣችሁን ሞገስ ሲያስብ፣ በዛሬው ቀን ጌታን ለመቀበል እንዲያስብ፣ ልቡ እንዲሸነፍ፣ ሳትናገሩ ወንጌል እንዲሰበከው እጸልያለሁ። ከህይወት የተነሳ ከምልልሳችሁ የተነሳ ከናንተ አፒራንስ ከናንተ መገኘት የተነሳ እግዚአብሔር በእናንተ እንዲገኝ እግዚአብሔር በእናንተ ቦታ እንዲሆን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አገልጋይ ባለበት እኔ በዛ እገኛለሁ እንደሚል በጌታ በኢየሱስ ስም እግዚአብሔርን የምትወዱ እግዚአብሔርን የምታገለግሉ እግዚአብሔርን ድምፁን መስማት የምትፈልጉ ሰዎች እናንተ በተገኛችሁበት እሱ በዛ እንዲገኝላችሁ እናንተ ባላችሁበት እርሱ እንዲመላለስላችሁ አባት ሆይ ይሄ ህይወት የኛ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንዳንድ ጊዜ የሰው ህይወት ይናገራል። አንዳንድ ጊዜ የሰው ጠረን ይናገራል። አንዳንድ ጊዜ ሰው በመንፈስ የሆነ ሽታ ይኖረዋል። የመንፈስ ጠረን፣ የመንፈስ ሳቅ፣ የመንፈስ ሞገስ፣ የመንፈስ ክብደት ይኖረዋል። ይሄ ሰው ባለበት ቦታ ላይ ሰው ዝም ብሎ ክርስቶስን ሴንስ ያደርጋል። ጌታ ሆይ መንፈስ እንዲገኝ ጸልያለሁ። በዛሬ ቀን ሁሉን ጠላቶቻችንን መጥቶ ጠላቶቻችንን አድቅቆ ጨለማን አድቅቆ ክፉን መንግስት አድቅቆ ያንተ የልጅህ መንግስት እንዲገለጥ የልጅህ መንግስት እንዲገለጥ ጸልያለሁ። ለምን መሰላችሁ እንደዚህ ምን ጸልየው? የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ ከመጥመቁ ዮሐንስ ጀምሮ የእግዚአብሔር መንግስት ትገፋለች አለ። ነገር ግን ግፈኞች ይናጠቋታል አለ። ግፈኞች የእግዚአብሔር ልጆች ናቸው። ግፈኞች የእግዚአብሔር መንግስት ስትነካ፣ የእግዚአብሔር መንግስት ስትጨቆን፣ የእግዚአብሔር መንግስት ስትጠላ፣ የክርስቶስ ኢየሱስ ወንጌል ሲጠላ ሳይፈለግ ሲቀር የእግዚአብሔር ልጆች ብድግሉና በጸሎት ልክ እንደዚህ አሁን እንደምናደርገው ይናጠቋታል፣ ያድኗታል፣ እግዚአብሔርን መንግስት ይገልጧታል። በዚህ ምድር ላይ የክርስቶስን ሽታ የክርስቶስን መገኘት ይገልጣሉ። ከዚህም የተነሳ የእግዚአብሔር መንግስት ትስፋፋለች። እግዚአብሔር በመንፈሱ ከእንደዚህ አይነት ሰዎች ጋር አብሮ ይራመዳል፣ አብሮ ይወጣል፣ አብሮ ይገባል። ስለዚህ እንጸልያለን። የጠላት ወጥመድ እየተሰበረ የእግዚአብሔር ልጆች በሞገስና በኃይል ከፍ ብሎ እንዲንቀሳቀሱ እንጸልያለን። ለእናንተ ጸልያለሁ፣ ለቤታችሁ ጸልያለሁ፣ ለትዳራችሁ ጸልያለሁ፣ ለምትፈልጉት ለእቅዶቻችሁ ጸልያለሁ። ዛሬ ይከናወኑላችሁ፣ ዛሬ መልካም ይሁንላችሁ፣ ዛሬ በሮቻችሁን አሸንፋችሁ እንድትወርሷቸው ጸልያለሁ። ዛሬ ነገያችሁን የሚቆጣጠሩ ሐሳቦቻችሁ ዛሬ በኢየሱስ ክርስቶስም ወደ ፍጻሜ የሚመጡበት እድል እንዲመቻችላችሁ ጸልያለሁ። መጽሐፍ ቅዱስ ሲናገር ጊዜና እድል ግን ሁሉን ያገናኛቸዋል እንደሚል በዚህ ጊዜ ውስጥ እድል እንዲመጣላችሁ የእናንተ የሆነውን
የእቅዳችሁን የልባችሁን መሻት የሚያስፈጽም እድል በኢየሱስ ክርስቶስ ስም በቤታችሁ እንዲገኝ ጸልያለሁ። የልጆቻችሁን ፍጻሜ የሚቀይር የቤታችሁን ፍጻሜ የሚቀይር የምትሄዱበትን መንገድ በበረከት የተሞላ እንዲሆን የሚያደርግ አንድ ሰው በመንገዳችሁ እንዲመጣ እግዚአብሔር እንድልከው ጸልይላችኋል። በጌታ በኢየሱስም መጥቶ ሕይወታችሁን እንዲቀይረው፣ መጥቶ ቤታችሁን ሰላም እንዲያደርገው፣ መጥቶ ሀገራችሁ ላይ ያለን የትኛውንም አትሞስፌር አሳልፎ እናንተን እንዲረዳችሁ፣ እናንተን ከዛ ልምት በላይ እንዲያረጋችሁ፣ በስራ ቦታችሁ ላይ እድገት ይሁንላችሁ፣ በሄዳችሁበት ቦታ ላይ ሞገስ አግኙ። በዛሬው ቀን አሸንፉ። በዛሬው ቀን ድል አድርጉ። ሞገስ በእናንተ ይሁን። በግብፃውያን ፊት ለእስራኤል ልጆች ሲሰጥ የነበረው ሞገስ፣ ወርቅ የዘረፉበት ሞገስ፣ በፈቃዳቸው አሳልፎ የሰጧቸው ያ ሞገስ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። በዛሬው ቀን በዚህ ሰዓት በዚህ ጸሎት ጊዜ ከዚህ ጸሎት በኋላም በላያችሁ ላይ ይህ ሞገስ ፐርማነንት ላይ እንዲቀጥል ጸልያለሁ። ሁል ጊዜ በቋምነት በላያችሁ ላይ እንዲሰፍን ጸልያለሁ። ሞገስ ይከተላችሁ፣ ሞገስ ይቅደማችሁ፣ በሮቻችሁ ይከፈቱ። አሜን እያላችሁ ጸልዩ። በጌታ በኢየሱስ ስም ታሪካችሁ ይቀየር፣ ነገራችሁ ይለምልም። የደረቁ ያሉ ልባችሁን ያዛሉ ፍርሃት የሚላችሁ ነገር ዛሬ ተቀይሮ በምስጋና እንዲቀየር ጸልያለሁ። ተለውጦ በምስጋና ቆማችሁ በሰው ፊት እግዚአብሔር አደረገው እንድትሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሰይጣን ሊስቅበት የተዘጋጀበት ነገር ላይ የእግዚአብሔር እጅ እንዲገለጥላችሁ ጸልያለሁ። ታላቅ ሆይ አመሰግናለሁ። ብርቱ ሆይ አመሰግናለሁ። መልካም ሆይ አመሰግናለሁ። ሳቅ በአንደበታችን እንዲገኝ የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ ድልና ተድላ እንዲሆን የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ መልካምነትን እያየን እንድናመሰግን የምትሻ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም በእኛ ህይወት ውስጥ ያለህ እቅድ ድል ነው። በእኛ ህይወት ውስጥ ያለህ እቅድ ማሸነፍ ነው። በእኛ ህይወት ውስጥ ያለህ እቅድ በልጅነታችን በኃይል ተገልጠን እንድንቆም ነው። በጌታ በኢየሱስ ክርስቶስ ስም ጌታ አምላኬና መድኃኒት ሆይ ስምህን ባርከዋለሁ። አንተ የጸና ግንብ፣ ወደ አንተ ሮጠን ከፍ ከፍ ምንልበት አለት፣ እግዚአብሔር ሳምሶን ውሃ ፈልቆለት የጠጣበት ከዛ እሞታለሁ ብሎ ከፈራበት የውሃ ጥም የረካበት አንተ የህይወት ምንጭ የክርስቶስ ምሳሌ ነው ያ አለት። እናከብረሃለን። ስምህ ከፍ በል። ስላለፍነው ጊዜ እናመሰግናለን። ስለ ትላንትና ቀናችን እናመሰግናለን። ስለ ድላችን እናመሰግናለን። ባንተ ስላገኘናቸው እድሎች እናመሰግናለን። አመስግኑት እግዚአብሔርን። መልካም ነህ አንተ በሉት። እግዚአብሔር ደግ ነህ አንተ በሉት። እግዚአብሔር የሚያመሰግኑት ሰዎች በምስጋና ድንኳናቸው ውስጥ ያድራል። በዛሬው ቀን ውስጥ በጌታ በኢየሱስ ስም የሟርተኛ ምላስ ተዘግቶ የጨለማው በትር ተሰብሮ በኢየሱስ ስም አንተ ዘንግን እየሰበርክ በርን እየከፈትክ የተባለውን ነገር ሁሉ በእኛ ህይወት እንዳይሆን እያደረግክ መልካምነትን ብቻ እየገለጥክ ምትመራ ድንቅ መሪ ነህና በጌታ በኢየሱስ ስም በዚህ ቀን ውስጥ አዲስ ምሪት እንድሰጠን እጸልያለሁ። የሚራራላቸው እርሱ ይመራቸዋልና በውሃ ምንጮች ውስጥ አይጎዱም፣ አይራቡም፣ አይጠሙም እንደሚል እንደ እግዚአብሔር ቃል የምትራራልን በርህራሄ የምትመራን እግዚአብሔር ሆይ በጌታ በኢየሱስ ስም በዛሬው ማለዳ ውስጥ አዲስ ምሪት፣ አዲስ አቅጣጫ፣ አዲስ ብርሃን በአእምሯችን ውስጥ እንዲገባ ጸልያለሁ። ይህማ ከእግዚአብሔር ካልሆነ ከየትም ሊመጣ አይችልም የምንለውን ነገር በጌታ በኢየሱስ ስም በእኔ በወዳጆቼ በሚሰሙኝ ሰዎች ሁሉ ላይ እንዲመጣ ጸልያለሁ። እግዚአብሔር ሆይ ካንተ በስተቀር በእኛ ህይወት ውስጥ መልካም ማድረግ የሚችል አካል የለም። ማንም ሰው መልካም ቢያደርግልን እንኳን ካንተ ነውና የወሰደው፣ አንተ ነህና የረዳኸው። እግዚአብሔር ሆይ አንተን እንጠይቃለን፣ ምንጩን እንጠይቃለን። በጌታ በኢየሱስ ስም ዛሬ አቶ ማልቀስ እንዳይሆን፣ ዛሬ አለቀብኝ ማለት እንዳይሆን። ሳምሶን ብዙ ፍልስጤማውያንን በአንድ አህያ መንጋጋ ገሎ ካከማቸ ክምር በክምር ካረጋቸው በኋላ ጠማው፣ በውሃ ጥም ጮኸ። ሲጮህ በጮኸት የተገኘን አንድ ምንጭ ከፈትክለት። እግዚአብሔር ሆይ ስም እንዲሰይም አድርገህ አንዳች ምንጭ ሰጠኸው። ለእኛም ይኸው ዛሬ በጌታ በኢየሱስም ሊያደክሙን በተዘጋጁ በብዙ ስራ፣ በብዙ እንግልት፣ በብዙ አይነት ሩጫ ውስጥ ከብዙ ስኬት በኋላ እንኳን ህይወታችን፣ ሰውነታችን አንዳች የሚያስፈልገው ነገር ጋር ብንደርስ አንድ ምንጭ እንድትከፍትልን እንጸልያለሁ። አስቀድሜ ጮኋለሁ። እንደ ፍጥረታዊ ሰው ዝም ብዬ ቀኔን አልጀምረው። ከጠላት ጥቃት ሁሉ አስመልጠ ከመልካምነት በሆነ ህይወት ውስጥ እንድትመራን እንጸልያለሁ። ኦ ተባረክ። በጌታ በኢየሱስ ስም መሪነትን ስለምናይ እናመሰግናለን። ቸርነትን ስለምናይ እናመሰግናለን። በጎነትን ስለምናይ እናመሰግናለን። ዛሬ በጌታ በኢየሱስ ስም መልካምነትን ስለምናይ እናመሰግናለን። ወገኖች ስለተሰጠን ስለዚህ ድንቅ ቀን እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ።
አጥንቶቼም የተቀደሰን ስሙን። ነፍሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺ እንዳለ ዳዊት በጌታ በኢየሱስም ነፍሳችሁ እንዳትረሳ ዛሬ አልጋችሁን አሸንፋችሁ ስትነቁ በተወደደ ቀን ውስጥ የተወደደን ምሕረት፣ የተወደደን ጥበቃ፣ የተወደደን ቸርነቱን እያሰባችሁ እግዚአብሔር በረድኤቱ እንደሚባርካችሁ በጌታ በኢየሱስም ከእርሱ እርዳታ ውጭ አንዳች ነገር እንደማያገኛችሁ እያሰባችሁ ጸልዩ ከኔ ጋር። ጌታ ሆይ በኢየሱስም ከፍ በል። ስለ ስምህ እናመሰግናለን። አምላካችን ሆይ ስለ ድንቅ ስምህ እናመሰግናለን። ለእኛ ሕይወት ስለሆነው ስምህ፣ ለእኛ መከታ ስለሆነው ስምህ፣ ለእኛ በመውጣትና በመግባታችን ውስጥ ብሩክ እንድንሆን ግንብ ለሆነን ስምህ እናመሰግናለን። በጌታ በኢየሱስ መጽሐፍ እንደሚናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል በኢየሱስም ከፍ የምንልበት ቦታችን ሆይ ከፍ የምንልበት የምንጠበቅበት ግንባችን ሕይወትን ያገኘንበት አለታችን ሆይ እናመሰግናለን። ኢየሱስ በሚለው ስም ውስጥ ባለ ሕይወትና በሚፈስ ዘይት ሕይወታችን ላይ ፈውስ ስለሆነ፣ ስሜታችን ላይ ፈውስ ስለሆነ፣ በተሰበሩ ልቦች ላይ ፈውስ ስለሚሆን እናከብረሃለን። በጌታ በኢየሱስ ክርስቶስ ስም ልባችን ባዘነበት ነገር ላይ ዛሬ ዘይትን እንዲያገኝ እንጸልያለሁ። እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም ስምህ እንደሚፈስ ዘይት ነው፣ ስለዚህም ደናግል ወደዱህ እንደሚል በኢየሱስ ክርስቶስ ስም በሚፈስ በዚህ ዘይት ልባችንን ታረሰርሰው ጸልያለሁ። በአኖይንቲንግ በዘይት በቅባት የሚዋል ቀን እንዲሆን በዛሬው ቀን ውስጥ ጠላቶች ስፍራ እንዲያጡ ጸልያለሁ። ጨለማ ስፍራ እንዲያጣ ጸልያለሁ። ሐዘን ስፍራ እንዲያጣ ጸልያለሁ። ሐዘን በኢየሱስም ከየቤታችን ከየልቦቻችን ንቅልቅል ብሎ እንዲወጣ ጸልያለሁ። በጌታ በኢየሱስም አንድ ዶክተር አንድን ታማሚ ውስጡን ቀዶ እንደሚያክመው ልክ እንደዛ ያንተ መንፈስ ያንተ ስም በጌታ በኢየሱስ ስም ነፍሳችንን እንዲያክማት እጸልያለሁ። ፍልቅልቋን እንድሰጠን እጸልያለሁ። ፍልቅልቅ የምትል ነፍስ እንድሰጠን ዛሬ ሐዘን ከኛ ላይ እንዲወሰድ በጌታ በኢየሱስ ስም መጽሐፍ ሲናገር በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ በሐዘን ፈንታ የደስታን አክሊል ይሰጣችሁ ዘንድ ልኮኛል። በጌታ በኢየሱስ ስም ይሄ ቃል በሕይወታችን ሕያው እንዲሆን እጸልያለሁ። የሐዘን መንፈስ በእኛ ዘንድ እንዲቀጥል የማትፈልግ የሐዘን አቅም በእኛ ጉልበት እንዲያገኝ እንደማትፈልግ እናውቃለን። ጌታ ሆይ በኢየሱስ ስም ዛሬ ብርቱ የሆነው ማጽናናት፣ ብርቱ የሆነው የደስታ መንፈስ፣ ብርቱ የሆነው ያንተ እጅ እንዲነካን እጸልያለሁ። ዛሬ ዝም ብለን አንዋል። እንደ ትላንትና አይደለም። በጸሎት የተጀመረ ቀን ነው። ጠላቶቻችን ይደቃሉ፣ ሟርተኛ ይፈርሳል። በጌታ በኢየሱስ ስም የማንፈልጋቸውን ነገሮች አናገኛቸው። የማንፈልጋቸውን ነገሮች አናገኛቸው። ካንተ ዘንድ በሆነ በረከት ተባርከናልና በዚህ በመባረካችን የተነሳ ትላንት ያስለመዱን የጠላት ጦሮች፣ ትላንት ያስለመዱን ትንኮሳዎች፣ ትላንት ያስለመዱን ሟርቶች፣ በጨዋታ ውስጥ የሚመጡ ሟርቶች፣ በሳቅ ውስጥ የሚመጡ ሟርቶች፣ ቡና እየጠጣን በቀልድ ተደርጎ የሚነገርብን ነፍሳችንን አታክ የሚያደርጉ ወርዶች በጌታ በኢየሱስም ቀድሞ ብሎክ እንዲሆኑ ጸልያለሁ። ቀድሞ እንዲዘጉ ጸልያለሁ። እዚህ አካባቢ አይሰራም ይባላል። አንዳንድ ጊዜ ኔትወርኪንግ የሆኑ ነገሮች እዚህ ቦታ ላይ አቬይለብል አይደለም ይባላል እና ልክ እንደዛ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በሕይወታችን ሊነገሩ የተዘጋጁ የሟርት ቃሎች በእኛ ሕይወት ላይ እንዳይሰሩ ጸልያለሁ። መጽሐፍ እንደሚናገር በያዕቆብ ላይ አስማት አይሰራም፣ በእስራኤል ላይም ሟርት አይሰራም እንደሚል በኢየሱስ ስም ሟርት የሰው ንግርት ከአንደበት የሚወጡ ከጠንቋይ የሚወጡ ከወዳጆች የሚመጡ ከጠላቶቻችን የሚመጡ ከልጅ እግዚአብሔር ሆይ ከተለያየ ከዘር እርግማን የሚነሱ ሟርቶች ሁሉ በዚህ ሰዓት እጸልያለሁ በጌታ በኢየሱስ ስም። በቤቴ ላይ፣ በትዳሬ ላይ፣ በሄድኩበት መንገድ ላይ፣ በስራ ቦታዬ ላይ እግዚአብሔር ሆይ በፋይናንሳችን በጤናችን ላይ እንዳይሰሩ እጸልያለሁ። ሟርተኞች የሟርት ቃሎቸውን ይዘው እንዲያብዱ፣ ከአጠገባችን እንዲጠፉ፣ ከሰፈራችን እንዲነቀሉ፣ እዚህ ሰፈር ውስጥ እኛ ያላየናቸው ሟርተኞች ካሉ የሰይጣን በር የሆኑ በጌታ በኢየሱስም ያንተን ኪንግደም የሚቃወሙ ያንተን መነሻ የሆነውን ሐሳብ ዓለምን በክርስቶስ ኢየሱስ መጠቅለልን የሚቃወሙ ሁሉ እንዲመቱ ጸልያለሁ። ድንገት እንዲጎሳቆሉ ጸልያለሁ። የእግዚአብሔር መላእክት እንዲያስጨንቋቸው ጸልያለሁ። እንዳይኖሩ ጸልያለሁ። በዚህ ሰፈር ያለ በዚህ ሀገር
ያለ እኔ ባለሁበት ከተማ የከረመ በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ እንዲሰባበሩ ጸልያለሁ። የሚሰሩባቸው የኃይል ስፍራዎቻቸው ሁሉ የተመቱ ይሁን። የኃይል አቅጣጫዎቻቸው ሁሉ የተመቱ ይሁን። የኃይል ቦታዎቻቸው ሁሉ የተመቱ ይሁን። ኃይል የሚያገኙባቸው ስፍራዎች የሰውን ሕይወት አበላሽተው ኃይል ካገኙ የተበላሹ ይሁን። የሰውን ገንዘብ፣ የሰውን ትዳር አፋተው፣ የሰውን ጤና አመሰቃቅለው፣ የሰውን ሕይወት ባዘን መጥተው ደስታና ኃይል ካገኙ ኃይላቸው የተመታ ይሁን። በኢየሱስም አቅማቸው የተሰበረ ይሁን። የክርስቶስን ወንጌል የሚቃወሙ በጌታ በኢየሱስም እንዳይኖሩ ጸልያለሁ። በቀናችን ውስጥ እንዳያጋጥሙን የሚድኑ ነፍሳት በእኛ በኩል ታልፎ የሚነገር ሰላም፣ ይሄ ሰው ያለው ሰላም ተብሎ ሰው ጌታን እንዲቀበል፣ ይሄ ሰው ያለው ደስታ ለዚህ ሰው ዝም ብሎ ይሳካለታል እያለ በእናንተ ምክንያት ሰው ጌታን እንዲቀበል ጸልያለሁ። ሰው ጌታ ኢየሱስን እንዲያስብ ጸልያለሁ። ያንቺን ሳቅና ፈገግታ ሲያስብ፣ ያንቺን መልካም የሆነውን ነገር ሲያስብ፣ ሰው እግዚአብሔር የሰጣችሁን ሞገስ ሲያስብ፣ በዛሬው ቀን ጌታን ለመቀበል እንዲያስብ፣ ልቡ እንዲሸነፍ፣ ሳትናገሩ ወንጌል እንዲሰበከው ጸልያለሁ። ከህይወት የተነሳ ከምልልሳችሁ የተነሳ ከናንተ አፒራንስ ከናንተ መገኘት የተነሳ እግዚአብሔር በእናንተ እንዲገኝ እግዚአብሔር በእናንተ ቦታ እንዲሆን መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር አገልጋይ ባለበት እኔ በዛ አገኛለሁ እንደሚል በጌታ በኢየሱስም እግዚአብሔርን የምትወዱ እግዚአብሔርን የምታገለግሉ እግዚአብሔርን ድምፁን መስማት የምትፈልጉ ሰዎች እናንተ በተገኛችሁበት እሱ በዛ እንዲገኝላችሁ እናንተ ባላችሁበት እርሱ እንዲመላለስላችሁ አባት ሆይ ይሄ ህይወት የኛ እንዲሆን ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አንዳንድ ጊዜ የሰው ህይወት ይናገራል። አንዳንድ ጊዜ የሰው ጠረን ይናገራል። አንዳንድ ጊዜ ሰው በመንፈስ የሆነ ሽታ ይኖረዋል። የመንፈስ ጠረን፣ የመንፈስ ሳቅ፣ የመንፈስ ሞገስ፣ የመንፈስ ክብደት ይኖረዋል። ይሄ ሰው ባለበት ቦታ ላይ ሰው ዝም ብሎ ክርስቶስን ሴንስ ያደርጋል። ጌታ ሆይ መንፈስ እንዲገኝ ጸልያለሁ። በዛሬ ቀን ሁሉን ጠላቶቻችንን መጥቶ ጠላቶቻችንን አድቅቆ ጨለማን አድቅቆ ክፉን መንግስት አድቅቆ ያንተ የልጅህ መንግስት እንዲገለጥ የልጅህ መንግስት እንዲገለጥ ጸልያለሁ። ለምን መሰላችሁ እንደዚህ ምን ጸልየው? የእግዚአብሔር ቃል ሲናገር ኢየሱስ ክርስቶስ እንደዚህ አለ፣ ከመጥመቁ ዮሐንስ ጀምሮ የእግዚአብሔር መንግስት ትገፋለች አለ። ነገር ግን ግፈኞች ይናጠቋታል። ግፈኞች የእግዚአብሔር ልጆች ናቸው። ግፈኞች የእግዚአብሔር መንግስት ስትነካ፣ የእግዚአብሔር መንግስት ስትጨቆን፣ የእግዚአብሔር መንግስት ስትጠላ፣ የክርስቶስ ኢየሱስ ወንጌል ሲጠላ ሳይፈለግ ሲቀር የእግዚአብሔር ልጆች ብድግሉና በጸሎት ልክ እንደዚህ አሁን እንደምናደርገው ይናጠቋታል፣ ያድኗታል፣ እግዚአብሔርን መንግስት ይገልጧታል። በዚህ ምድር ላይ የክርስቶስን ሽታ የክርስቶስን መገኘት ይገልጣሉ። ከዚህም የተነሳ የእግዚአብሔር መንግስት ትስፋፋለች። እግዚአብሔር በመንፈሱ ከእንደዚህ አይነት ሰዎች ጋር አብሮ ይራመዳል፣ አብሮ ይወጣል፣ አብሮ ይገባል። ስለዚህ እንጸልያለን። የጠላት ወጥመድ እየተሰበረ የእግዚአብሔር ልጆች በሞገስና በኃይል ከፍ ብለው እንዲንቀሳቀሱ እንጸልያለን። ለእናንተ ጸልያለሁ፣ ለቤታችሁ ጸልያለሁ፣ ለትዳራችሁ ጸልያለሁ፣ ለምትፈልጉት ለእቅዶቻችሁ ጸልያለሁ። ዛሬ ይከናወኑላችሁ፣ ዛሬ መልካም ይሁንላችሁ፣ ዛሬ በሮቻችሁን አሸንፋችሁ እንድትወርሷቸው ጸልያለሁ። ዛሬ ነገያችሁን የሚቆጣጠሩ ሐሳቦቻችሁ ዛሬ በኢየሱስ ክርስቶስም ወደ ፍጻሜ የሚመጡበት እድል እንዲመቻችላችሁ ጸልያለሁ። መጽሐፍ ቅዱስ ሲናገር ጊዜና እድል ግን ሁሉን ያገናኛቸዋል እንደሚል በዚህ ጊዜ ውስጥ እድል እንዲመጣላችሁ የእናንተ የሆነውን የእቅዳችሁን የልባችሁን መሻት የሚያስፈጽም እድል በኢየሱስ ክርስቶስም በቤታችሁ እንዲገኝ ጸልያለሁ። የልጆቻችሁን ፍጻሜ የሚቀይር የቤታችሁን ፍጻሜ የሚቀይር የምትሄዱበትን መንገድ በበረከት የተሞላ እንዲሆን የሚያደርግ አንድ ሰው በመንገዳችሁ እንዲመጣ እግዚአብሔር እንዲልከው ጸልይላችኋል። በጌታ በኢየሱስም መጥቶ ሕይወታችሁን እንዲቀይረው፣ መጥቶ ቤታችሁን ሰላም እንዲያደርገው፣ መጥቶ ሀገራችሁ ላይ ያለን የትኛውንም አትሞስፌር አሳልፎ እናንተን እንዲረዳችሁ፣ እናንተን ከዛ ልምት በላይ እንዲያረጋችሁ፣ በስራ ቦታችሁ ላይ እድገት ይሁንላችሁ፣ በሄዳችሁበት ቦታ ላይ ሞገስ አገኙ። በዛሬው ቀን አሸንፉ። በዛሬው ቀን ድል አድርጉ። ሞገስ በእናንተ ይሁን። በግብፃውያን ፊት ለእስራኤል ልጆች ሲሰጥ የነበረው ሞገስ፣ ወርቅ የዘረፉበት ሞገስ፣ በፈቃዳቸው አሳልፎ የሰጧቸው ያ ሞገስ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። በዛሬው ቀን በዚህ ሰዓት በዚህ ጸሎት ጊዜ ከዚህ ጸሎት በኋላም በላያችሁ ላይ ይህ ሞገስ ፐርማነንት ላይ እንዲቀጥል ጸልያለሁ። ሁል ጊዜ በቋምነት በላያችሁ ላይ እንዲሰፍን ጸልያለሁ። ሞገስ ይከተላችሁ፣ ሞገስ ይቅደማችሁ፣
በሮቻችሁ ይከፈቱ። አሜን እያላችሁ ጸልዩ። በጌታ በኢየሱስ ስም ታሪካችሁ ይቀየር፣ ነገራችሁ ይለምልም። የደረቁ ያሉ ልባችሁን ያዛሉ። ፍርሃት የሚላችሁ ነገር ዛሬ ተቀይሮ በምስጋና እንዲቀየር ጸልያለሁ። ተለውጦ በምስጋና ቆማችሁ በሰው ፊት እግዚአብሔር አደረገው እንድትሉ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ሰይጣን ሊስቅበት የተዘጋጀበት ነገር ላይ የእግዚአብሔር እጅ እንዲገለጥላችሁ ጸልያለሁ። ታላቅ ሆይ አመሰግናለሁ። ብርቱ ሆይ አመሰግናለሁ። መልካም ሆይ አመሰግናለሁ። ሳቅ ባንደበታችን እንዲገኝ የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ ድልና ተድላ እንዲሆን የምትፈልግ እግዚአብሔር ሆይ አመሰግናለሁ። ቤታችን ውስጥ መልካምነትን እያየን እንድናመሰግን የምትሻ እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ስም በእኛ ህይወት ውስጥ ያለህ እቅድ ድል ነው። በእኛ ህይወት ውስጥ ያለህ እቅድ ማሸነፍ ነው። በእኛ ህይወት ውስጥ ያለህ እቅድ በልጅነታችን በኃይል ተገልጠን እንድንቆም ነው። በጌታ በኢየሱስ ክርስቶስ ስም ጌታ አምላኬና መድኃኒት ሆይ ስምህን ባርከዋለሁ። አንተ የጸና ግንብ፣ ወደ አንተ ሮጠን ከፍ ከፍ ምንልበት አለት፣ እግዚአብሔር ሳምሶን ውሃ ፈልቆለት የጠጣበት ከዛ እሞታለሁ ብሎ ከፈራበት የውሃ ጥም የረካበት አንተ የህይወት ምንጭ የክርስቶስ ምሳሌ ነው ያ አለት። እናከብረሃለን። ስምህ ከፍ በል። ስላለፍነው ጊዜ እናመሰግናለን። ስለ ትላንትና ቀናችን እናመሰግናለን። ስለ ድላችን እናመሰግናለን። በአንተ ስላገኘናቸው እድሎች እናመሰግናለን። አመስግኑት እግዚአብሔርን። መልካም ነህ አንተ በሉት። እግዚአብሔር ደግ ነህ አንተ በሉት። እግዚአብሔር የሚያመሰግኑት ሰዎች በምስጋና ድንኳናቸው ውስጥ ያድራል። በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ያላንተ አንዳች እንደማንችል እናውቀዋለን። መጽሐፍ ቅዱስ ሲናገር ያለኔ ምንም ልታደርጉ አትችሉምና እንደሚል በጌታ በኢየሱስ ስም ቅርንጫፍ ከግንድ ተነጥሎ አንዳች ሊያመጣ እንደማይችል እንዲሁም እንደሚደርቅ እናውቃለን። የእኛም ሕይወት እንደዛው ካንተ ብንለይ የደረቀ ነው። ካንተ ብንለይ ፍሬ አልባ ነው። ካንተ የተለየንበት ቀኖች፣ ካንተ ጋር ያልዋልንበት ቀን፣ በሐሳባችን፣ በጸሎታችን፣ በምስጋናችን እንዲያው አምልኮታችንም ካንተ ጋር ያልሆነበት ቀን እግዚአብሔር ሆይ አንተን ያልሰማንበት ቀን፣ የዋተትንበት እንዲሁ የተንከራተትንበት እረኛ እንደሌለው በግ የሆንንበት ዘመን ነው። እግዚአብሔር ሆይ ዛሬ ደግሞ እንደገና መተናል። ነገያችን ያማረ እንዲሆን፣ ቀናችን የተዋበ እንዲሆን፣ ሕይወታችን ውስጥ ስላሳለፍነው ነገር ልናመሰግን፣ ስለ ነገ ደግሞ እርዳታህንና ጸጋህን ልንቀበል በጌታ በኢየሱስ ስም ወደ አንተ መተናል። መጽሐፍ ቅዱስ ሲናገር በደከምን ጊዜ ምሕረትን እንድንቀበል ወደ ጸጋው ዙፋን በእምነት እንቀርባለን እንደሚል በእምነት ወደ ጸጋው ዙፋን፣ ወደ አንተ መገኛ፣ ወደ አንተ መቀመጫ ጌታ ሆይ ወደ ክብርህ ክልል ውስጥ እንገባለን። አስገባን፣ በመንፈስህ አስገባን፣ በአብሮነትህ አስገባን፣ ባንተ ህልውና። መላእክቶች ይህንን ጸሎት ያግዙን በጌታ በኢየሱስም። ኢየሱስም የደም ላብ እያላበው ብትፈቅድ ይሄ ጽዋ ከኔ ይለፍ በሚል በጸሎት ፕሮግራሙ ላይ ያለ የሚያግዙት መላእክት መጡ እንደሚል በኢየሱስ ክርስቶስ ስም የሚያግዙን መላእክት በዚህ ሌሊት እንዲመጡ ጸልያለሁ። ስጋችን እንዳይዋጋን፣ ሰይጣን እንዳይዋጋን፣ ሰበቦች እንዳይዋጉን፣ አለመጸለይ ድካም እንዳይዋጋን በጌታ በኢየሱስ ስም እኛን እንድትረዳ ጸልያለሁ። እንድናውቅ እንድትረዳን ጸልያለሁ። እንድንከተል እንድትረዳን ጸልያለሁ። ከዚህ በኋላ እግዚአብሔር የደከመ ሳይሆን ሰዎች ሲያውቁን እንደሱ መሆን እንፈልጋለን ብለው እስኪሉ ድረስ ህይወታችንን እንድትለውጥ በኢየሱስ ስም ጸልያለሁ። ጌታ ሆይ ትለውጠናል፣ እግዚአብሔር ትቀይረናል። ጸልዩ እንደዚህ እያላችሁ። መጽሐፍ ቅዱስ ሲናገር ያ ደካማ ሰው፣ ያ ምንም ያልገባው ሰው፣ ያ ኢየሱስ ብቻ በመንገድ ሲያልፍ እንደነበር የሚያውቅ ሰው እንደዚህ አለ፣ አቤቱ አለማመንን እርዳው፣ አለማወቅን እርዳው፣ ድካሜን እርዳው፣ አለመቻሌን እርዳው በጌታ በኢየሱስ ስም። በዚህ ሌሊት እኔም ከሚጸልዩት አንተን ብቻ ካመኑ ከደካሞች ጎን ሆኜ ካንተ ጋር ቆሜያለሁ። አንተ ጋር የቆመ እግዚአብሔር ከብዙ ከሚሮጥ ሰው ያሸንፋል። አንተ ጋር የዘገየ ብዙ ከፈጠነ ያሸንፋል። ጌታ ሆይ በጌታ በኢየሱስ ስም ከፈጠኑት እንድቀድም፣ ከሮጡት እንድቀድም እግዚአብሔር ሆይ ካንተ ጋር ቀርቻለሁና አሁን በኢየሱስ ስም ልነጋ አቅላልቷልና ልነጋ እያቅላላ ነው አውቃለሁ። ነገር ግን አንተ ካልባረከኝ አልለቅህም። አንተ ህይወቴን ካልቀየርከው አልለቅህም። አንተ መንገዴን ካላሳመርከው አልለቅህም። ብዙዎች ቀድመውኛልና ቀይረኝ። ብዙዎች አምልጠውኛልና ቀይረኝ። ብዙ ህይወት እግዚአብሔር ብዙ ዕድሜ በኪሳራ አሳልፌያለሁ። ብዙ ልፋት ግን ጥቂት ውጤት፣ ብዙ ላብ፣ ብዙ እግዚአብሔር ጥረት፣ ነገር ግን ውጤት አልባ የሆነን ጉዞ ከህይወቴ ላይ እንድታስቀረው እፈልጋለሁ።
ያዕቆብ ያላንተ መባረክ በረከት እንዳልሆነ ሲገባው እግዚአብሔር ሆይ ብቻውን አንድ በትር ይዞ የወጣን ሰው ሁለት ክፍል ሰራዊት አድርገህ ስትመልሰው ያላንተ መባረክ አንተ በሌለህበት ያንተ ሳትነካው እግዚአብሔር ያንተ እጅ ሳይነካው መባረክ አለመባረክ እንደሆነ ሳውቅ ካልባረከኝ አልለቅህም ብሎ ባንተ ተነክቶ ባንተ እግዚአብሔር ያንተ ምልክት አርፎበት በጌታ በኢየሱስ ክርስቶስ ስም ተባርኮ ቀርቷል። ይኸው ብዙ ደክመናል፣ ብዙ ይዘናል። እግዚአብሔር ሆይ ብዙ ሄደናል፣ ብዙ ሮጠናል፣ ብዙ ነገር ጨባብጠናል። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ነገር ግን ያንተ እጅ ያንተ ጣት ያንተ ንክኪ ካንተ ጋር መነካካት እንዲሆንልን በኢየሱስ ስም በዚህ ሌሊት ጸልያለሁ። አባት ሆይ በጌታ በኢየሱስ ስም በደምህ ኃይል ሕይወታችንን ለውጠው። በደምህ ጉልበት የጠላትን ስራ እየሰበርክ የጨለማን አቅም እየሰበርክ የጨለማን ኮተት ከላያችን ላይ ያራገፍክ የዘር እርግማን እየተሰበረ የሰዎች ስድብ እየተሰበረ አይችልም ስንባል ያደግነው እየተሰበረ እግዚአብሔር እኛም አንችልም እግዚአብሔር አፋችን ኮልታፋ ነው መናገር አንችልም ካንተ ጋር መቆም አንችልም ብለን ብዙ አንተ የሰጠህንን አቅም የወሰንበትን ቦታ በኢየሱስ ስም እንድትለውጠው ጸልያለሁ። አቅሜን ቀይረው፣ ኃይሌን ቀይረው። እግዚአብሔር ሆይ በጌታ በኢየሱስ ስም ለውጠኝ። ጌታ ሆይ ለውጥ ይሁን በሕይወቴ ላይ መቀየር ይሁን በኢየሱስ ክርስቶስ ስም። የጠላት እጆች የተሰበሩ ይሁን፣ የጠላት ክንድ የተሰበረ ይሁን። በላያችን ላይ ጦሩን የመዘዘ በላያችን ላይ ክፉ ምላሱን የመዘዘ ሟርተኛና ደጋሚ ከየሰፈር የሚነሳ ከየትምህርት ቤት ተከትሎን የመጣ ከየስራ ቦታ ላይ የመጣ ከተለያየ ስፍራ ከሰዎች አንደበት የሚነሳ የሟርት የሐሜት ቃሎች ሁሉ ከዚህ ደቂቃ ጀምሮ ከኔ ሕይወት ላይ እድል ፈንታ እንዳይኖራቸው ጸልያለሁ። ፈቃዴን አልሰጥም፣ እምቢ እላለሁ። እግዚአብሔር ያለኝ ነው በሕይወት የሚሆነው ብዬ በእምነት እናገራለሁ። ጌታ ሆይ በኢየሱስ ክርስቶስ ስም የጠላት አንደበት ሁሉ የተዘጋ እንዲሆን እጸልያለሁ። ቃላቶቻቸው የፈረሰ ይሁን። መጽሐፍ ቅዱስ ሲናገር አንደበት እሳት ነው የፍጥረትን ሩጫ ያቃጥላል እንደሚል የአንደበት ቃሎች በጌታ በኢየሱስ ስም የተገለበጡ ይሁን። በዚህ ሌሊት በዚህ ቀን እግዚአብሔር ባሳለፍነው ሳምንት ባሳለፍናቸው ዓመታቶች በጓደኛ መሃል በሰው መሃል እኛ ባለንበት በሌለንበት በእግዚአብሔር በመልካምም በክፉም የተነገሩ ያንተ ፈቃድ ያልሆኑ ቃሎች ሁሉ በጌታ በኢየሱስ ስም የፈረሱ እንዲሆኑ ጸልያለሁ። የኛን ሩጫ ለማቃጠል የኛን እርምጃ የሚያቃጥሉ የኛን ዴስቲኒ የሚያቃጥሉ የፍጻሜያችን ጠላቶች የሆኑ ቃላቶች በጌታ በኢየሱስ ስም ከኔና ከቤቴ ከትዳሬ ላይ እንዲፈርሱ ጸልያለሁ። ከስራዬ ላይ እንዲፈርስ ጸልያለሁ። ከሚሄድበት እርምጃ ላይ እንዲፈርስ ጸልያለሁ። የመዘግየት መንፈስ የተመታ ይሁን። የሚያዘገይ ቃል የተመታ ይሁን። የሚያዘገይ ሟርት የተመታ ይሁን። ከትልቅ ሰው የመጣ ከህፃናት ላይ የመጣ ከሴት ከወንድ ላይ የሚላክ ከአንደበታቸው የወጣ መልካም መስሎ የወጣ በጌታ በኢየሱስ ክርስቶስ ስም የርብቃ እናትና አባት ቤተሰቦች መልካም አስመስለው በአብርሃም መልእክተኛ ላይ ያወጡትን ቃል አፍርሰው እዛው እንደተነሳ እግዚአብሔር መንገድን አቅንቶልኛልና እናንተ አታዘጊውኝ ብሎ እግዚአብሔር ያቀናለትን መንገድ እንደተጓዘ ዛሬም እኛም እንብንላለን። ቤተሰቦቻችን የነገሩን የሚወዱን ሰዎች ያንተ ፈቃድ ያልሆነ መልእክት አስተላልፈውብን ቢሆን በጌታ በኢየሱስ ክርስቶስ ስም ዛሬ ዋጋ እየከፈልንበት ያለው መንገድ የዛ ቃል ውጤት ቢሆን ከዚህ ሰዓት ጀምሮ ባቀናህልን በአዲሱ መንገድ ገባለሁ። ባቀናህልኝ አንተ ባልከኝ ጎዳና ላይ ገባለሁ። በጌታ በኢየሱስም የፈረሰ ይሁን። መጽሐፍ ቅዱስ ሲናገር በመረቀልን በአዲስና በሕያው መንገድ እንደሚል በጌታ በኢየሱስም በደምህ በተመረቀ በስጋህ በተመረቀ መስቀል ላይ በመረከው ባቀናህልን በአዲሱ መንገድ በአዲሱ ኪዳን በደምህ ኪዳን በጌታ በኢየሱስም እንሄዳለን። ደምህ ስለኛ የሚያወራው ሕይወትን ነው። ደምህ ስለኛ የሚያወራው አዲስ መንገድ ነው። ደምህ ስለኛ የሚያወራው ጽድቅና ቅድስና ኩነኔ አልባ የሆነ ሕይወት ባንተ ፊት እግዚአብሔር በሙላትና በቦልድነስ የምንቆምበትን አቅም ነው የሚሰጠን። በጌታ በኢየሱስ ስም ይሄ ነው የደሙ ድምፅ። ለእኛ ያለው የደሙ ድምፅ ይሄ ነው። በጌታ በኢየሱስ ስም በደም ኃይል ዛሬ በመረቀልንና በአዲሱ መንገድ መግባት ይሁንልን። የኪሳራ መንገድ አበቃ። የሚያቆም መንገድ አበቃ።
የሚያደክም መንገድ አበቃ፣ ትንሽ የሚያደርግ መንገድ አበቃ። ይሄ ነው የሚገባ ተብሎ በገመድ ተለክቶ የተሰጠን ህይወት አንተ ያልሰጠህን፣ ነገር ግን ከአንዳንድ አካላት የመጣ ከጨለማ የመጣ በኢየሱስ ስም የፈረሰ ይሁን። ዛሬ ደርምሼ እገባለሁ። ዛሬ አፍርሼ እገባለሁ። የጨለማን ገመድ ቆርጬ እገባለሁ። በኢየሱስ በደሙ ኃይል እገባለሁ። የሴትባክ ስፒሪት፣ ወደኋላ የሚመልስ ስፒሪት፣ የምንሄድበትን መንገድ አቋርጠን እንድንመለስ የሚያደርገን ተስፋ የሚያስቆርጥ በጌታ በኢየሱስ ስም ከአያት የሚመጣ ከቅድመ አያት የሚመጣ ከማንፈልጋቸው ቦታዎች የሚነሳ በክርስቶስ ኢየሱስ ስም ዛሬ እንዲሰበር እጸልያለሁ። ገመዱ የተቆረጠ ይሁን። እኛ የእርግማን ላይን የለንም፣ የእርግማን መስመር የለንም። እርግማናችንን የወሰደ ክርስቶስ አምላካችን ነው። እርግማናችንን ወስዶ መስቀል ላይ አርነታችንን ያወጀ ኢየሱስ አምላኬና መድኃኒቴ ነው። ተናገሪ እንደዚህ እያልሽ። አንዳንዶቻችን ዋጋ እየከፈልን ያለንበት ምክንያት ኢየሱስ የሰራልንን ነገር በህይወታችን ስላላሰራ ነው። አንዳንድ መሰበር ያለባቸው ሰንሰለቶች አሉ። አንዳንድ መውደቅ ያለባቸው የሰው አንደበቶች አሉ። አንዳንድ መጥፋት ያለበት መንፈስ አለ። ዝም ብሎ ከኋላ የሚከተል የሚያደክም በፊት ያሳለፍነው ህይወት ውስጥ የነበረ የፈርዖን መንፈስ፣ ቀንበር የሚጭን መንፈስ፣ ድካም የሚጭን መንፈስ፣ እግዚአብሔርን እንዳናገለግል የሚያደርግ መንፈስ በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ቤት ከመድረክ አካባቢ ላይ የሚያርቅ መንፈስ በክርስቶስ ኢየሱስ በደሙ ኃይል የተሰበረ ይሁን። በደሙ ኃይል የተሰበረ ይሁን። ሰንሰለቱን እቆርጣለሁ። እግራችን ላይ የገባውን ብረት እቆርጣለሁ። እጃችን ላይ የገባውን ሰንሰለት እቆርጣለሁ። በናዝሬቱ ጌታ በኢየሱስ ስም ወደማንፈልገው ቦታ እየወሰደን ያለ፣ ወደማንፈልገው ዓላማ እየወሰደን ያለ፣ ወደማንፈልገው እግዚአብሔርም ለኛ ወዳላለው ነገር ግን ለህይወታችሁ ያስፈልጋችኋል ብሎ የሚጎትተን በጌታ በኢየሱስ ክርስቶስ ስም አሁን አቅሙ የተዳከመ ይሁን። አሁን አቅሙ የተሰበረ ይሁን። አንፈልግም። ከዚህ ሰዓት ጀምሮ መድከም አንፈልግም። ከእግዚአብሔር መንግስት አዝመራ ውጭ ሌላ ነገር መዝራት አንፈልግም። ከእግዚአብሔር መንግስት እርሻ ውጭ ሌላ ነገር ማጨድ አንፈልግም። በኢየሱስ ክርስቶስ ስም የወደቀ ይሁን። አፍርሶ ወዳጆቼ፣ እንደዚህ ባለማድረጋችን ነው ዋጋ እየከፈልን ያለ ነው። እንደዚህ በጸሎት ባለመትጋታችን ነው። ኢየሱስ አንድም ሌሊት ቤቱን ተኝቶ አሳልፎ አያውቅም። ተራራ ነው የሚያድረው። እየጸለየ ነው የሚያድረው። እየተጋ ነው የሚያድረው። ለዛ ነው ታንኳይ ላይ የተኛው። ለዛ ነው ጀልባ ላይ የሚተኛው። ቀን ጉዞ ላይ ይተኛል። ምክንያቱም ሌሊቶቹ በሙሉ እንቅልፍ አልባ ናቸው። ጸሎት ላይ ነው የሚያሳልፈው። ለምን? የዚህ ዓለም አጋንንቶች፣ የዚህ ምድር ላይ ያሉት ጠላቶች የእግዚአብሔርን ስራ እንዳትሰሩ ለመገዳደር ብቻ ነው እዚህ ያሉት። ከዛ ውጭ ለምንም አይደለም የሚፈልጓችሁ። ከእግዚአብሔር ከለዩአችሁ በኋላ ይተዋችኋል። ሰይጣን የመጀመሪያ ጠላትነቱ ለእናንተ አይደለም፣ ለእግዚአብሔር ነው። ለእኛ አይደለም፣ ለእግዚአብሔር ነው። ስለዚህ የእግዚአብሔር የሆነውን ነገር ሁሉ ስንነካ፣ ስንንቀሳቀስ ያመዋል፣ አይወድም። ከእግዚአብሔር ቤት፣ ከጸሎት ህይወት፣ ከንባብ ህይወት፣ ከእግዚአብሔር ጋር ጊዜ ከማሳለፍ እግዚአብሔር የሚሰጠንን በረከት መቀበል አይወድም። እነዚህ ነገሮች ዛሬ እናፈርሳለን። የሰፈር ወረኞችን እናፈርሳለን። የሰፈር ምላሶችን እናፈርሳለን። የፍጥረትን ሩጫ የሚያቃጥል የአንደበት እሳት በጌታ በኢየሱስ ስም ጸጥ እንድል ጸልያለሁ። አልፈልግም። እኔ የጓደኛን ተጽዕኖ አልፈልግም። የሥራ ቦታን ተጽዕኖ አልፈልግም። የማይገባኝ ነገር ላይ እድሜን መጨረስ አልፈልግም። እግዚአብሔር አምላክ የሰጠኝን ስራና በረከት እቀበላለሁ። እግዚአብሔር የሰጠኝን ሀብትና ንብረት እቀበላለሁ። እግዚአብሔር የሰጠኝን የመንግስቱን ስራ እቀበላለሁ በጌታ በኢየሱስ ስም። ኢየሱስ ሲናገር እንደዚህ አለ፣ ቀን ሳለ የላከልኝን ስራ ላደርግ ይገባል። ምክንያቱም ማንም ሊሰራባት የማይችል ሌሊት ትመጣለች አለ። ያቺ ሌሊት፣ ያቺ ጨለማ፣ ያቺ ማንም የማይንቀሳቀስባት ጊዜ እስክትመጣ እኔ ግን የላከኝን ፈቃድ አደርጋለሁ በጌታ በኢየሱስ ክርስቶስ ስም። ቀንበር ይሰበራል። አሁን ጨለማ ይሰበራል። በረከታችሁን የበላ ይሰበራል። እድሜያችሁን የሚበላ ይሰበራል። የወንጌል ጊዜ እንዳይኖረን ያደረገ በጌታ በኢየሱስ ክርስቶስ በደሙ ኃይል የተሰበረ ይሁን። የሚዲያም መንፈስ የተሰበረ ይሁን። የፈርዖን መንፈስ የተሰበረ ይሁን። የጨለማ አቅም ሁሉ የተዳከመ ይሁን። የሰፈር ጠንቋይ ይሰበር። የየአካባቢ ላይ ያለ በጌታ በኢየሱስ ክርስቶስ ስም እግዚአብሔርን የሚቃወም የእግዚአብሔርን መንፈስ እንቅስቃሴ የሚቃወም በጌታ በኢየሱስ ስም በእኛ ህይወት፣ በጸሎት ጓዳችን ላይ፣ በሳሎናችን ላይ ሚሰማን የክርስቶስን ኢየሱስ የህይወት ሽታ የሚቃወም በጌታ በኢየሱስ ክርስቶስ ስም አሁን ጸጥ እንዲል ጸልያለሁ።
ኦ ጌታ ሆይ በጌታ በኢየሱስ ስም መልካም አድርግ በሕይወታችን ላይ፣ በጎነትን አድርግ በሕይወታችን ላይ። ይቀጥል፣ ምርኮ ይብዛ፣ ብዝበዛ ይብዛ። በጌታ በኢየሱስ ስም ፈቃድህን ማድረግ ይብዛልን። በመንገዳችን ላይ እያሸነፉ መሄድ ይሁንልን። በጉዟችን ላይ ያንተን እጅ እያየን መንቀሳቀስ ይሁንልን። የደከምንበት ዘመን ዛሬ በኢየሱስ ስም አበቃ። የለፋንበት ዘመን ዛሬ አበቃ። ፍሬ ምናፈራበት እግዚአብሔር ብዙ ምናጭድበት ይሁን፣ ብዙ ምንባረክበት ይሁን። ቤታችን የሚቀየርበት ይሁን፣ ሳሎናችን የሚቀየርበት ይሁን፣ ጓዳችን የሚቀየርበት ይሁን፣ አደባባያችን የሚቀየርበት ይሁን። ካንተ ፊት እግዚአብሔር ሆይ ለምስጋና የምንቆምበት ይሁን። በጌታ በኢየሱስ ክርስቶስ ስም ባንተና በሕዝብህ ፊት ቆመን እግዚአብሔር ይህንንና ያንን አደረገ ምንልበት በኢየሱስ ክርስቶስ ስም ጊዜ እንዲሆን እጸልያለሁ።